ህብስቴ ራሷን ለማጥፋት ወደ እናቷ መቃብር ቦታ በመሄድ ገመድ ሰቅላ ልታጠፋ ትንሽ ደቂቃ ቀርተዋታል። በአምላክ የቱን ቦታ ቢፈልጋትም ነገር ግን ሊያገኛት አልቻለም። አብነትም ቢደውል ሄርሜላም እንዲሁም አቤኔዘርም ማንኛቸውም የት እንዳለች ግራ ገብቷቸዋል። ከቤት ከወጣይ ቀጥታ ወደ አብነት የምትሄድ ሲሆን ዛሬ ግን ተወትሮ ለየት ያለ አስጠፋፍ ስለጠፋች ግራ ገብቷቸዋል። ሁሉም እያንዳንዳቸው አንዳቸው ለአንዳቸው ላይ ጣት እየተቀሳሰሩ ለመጥፋቷ ምክንያት አንቺ ነሽ አንተ ነህ እየተባባሉ ቤት ውስጥ እየተባሉ ነው። የህብስቴ መጥፋት ሳይሆን ከህብስቴ ጋር ይዛ የምጠፋ ወይም የሚሄደው ሚሊዮነር ብር እጅጉኑ እንቅልፍ ስነስቷቸዋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዚህ ቻናል ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም ሰላም ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት ህብስት ድራማን ክፍል 36 ነው። እነሆ እንድትከታተሉ ጋበዝኳችሁ። ወዳችሁ ፈቅዳችሁ ስለምትከታተሉ ከልብ አመሰግናለሁ። ህብስቴ ቤት ውስጥ ፎቶዋ ስለተቀዳደደባት ወደ ውጭ ስትወጣ ወይም ልታመልጥ ስትሄድ አባቷ በር ላይ ያገኛታል። ምን እንደተፈጠረ ስትጠይቃትም አባዬ በጣም ይቅርታ፣ እኔ እንደዛ ማድረግ ፈልጌ አይደለም ነገር ግን ብላ ለማስረዳት ስትል ወይዘሮ ይፍቱ እግሯን እየገተተች ይሄው አንድ ፎቶ ተቀደደ ብላ ይሄው እግሬን በቢላ ወጋች፣ ነይ አንገቴንም ሆዴንም ሙጊኝ፣ ነይ ጨርሺ በማለት ጭራሽ ወደ ራሷ ትጠጋለች። እኔ በጣም ይቅርታ ነገር ግን ስትል አባቷ በጥፊ ይዞ ያጮላታል። ምንም ያክል እንኳ ብታበድልሽ እንዴት እንደዚህ አድርገሽ ትበድያታለሽ ወይም ተወጊያታለሽ፣ እግሯን ደም በደም ታረጊያታለሽ በማለት መልስ ይሰጣታል። እሷም እያለቀሰች ወደ ክፍሏ ትገባለች። ይፍቱ ባሏ ለእሷ በማገዙ በጣም ደስተኛ ሆና እሰይ እንኳንም ከኔ ጋር ተስማማ፣ ከኔ ጋር ከተስማማህ ነገሮቹን ቶሎ ብዬ አስተካክላለሁ በማለት ትመልስለታለች። እሱም እኔ ከአንቺ ጀርባ ሆኜ ሌላ ነገር ለማውራት ወይም ለማድረግ ሳይሆን ይኸውልሽ ይፍቱ እኛ የምንፈልጋት ልጅቷን ለገንዘብና ለገንዘብ ነው። ስለዚህ ገንዘቡን የሚያቋርጥብኝ ነገር አንቺም ሆንሽ ማንም ሆነ የሚያደርገው ነገር ለእኔ ጥላት ነው በማለት አቶ አለሙ መልስ ይሰጣሉ። አብነት ጋር ከደረሰ በኋላ በአምላክ ምንም ልቡ ሊረጋጋ ስላልቻለ ወደ ቤት መሄድ አለብኝ ብሎ ወደ ቤት ይመለሳል። ወደ ቤት ሲመለስ ሁለቱም ሳሎን ቁጭ ብለው ነበረ ባልና ሚስት። ከዛም እኔ ወደ ክፍሉ ሊገባ ሲል እራት ልንበላ ነው መብላት ከፈለክ ሲልም እሱም አልፈልግም ብሎ ለአቶ አለሙ የናዝሬቱ ስራ ስለተጠናቀቀ ሪፖርት እንድታደርግ ወደ ድርጅቱ በማለት መልስ ይሰጠዋል። እሱም እሺ ብሎ ነገር ግን በነካ እጅ ልጅቷ ዛሬ በጥፊ መትቻታለሁ አናዳኝ እባክህ ግባ በማለትና ልጅቷን አባብላት አባትሽ ስለሆነ ነው በማለት አባብልና ይዘህልኝና በማለት ይጠይቀዋል። ወደ ክፍሉም ሲገባም ህብስትዬ በፕላስተር የእናቷን ፎቶ ምትክ የሌላትን እብንዝ ምድር ላይ ያለቻት እሷ ብቻ ስትሆን ነገር ግን እሷ ስትሞት ሀብቷን ፍለጋ ሁሉም አንዴ በእግሯ እንዳትሄድ አንዴ እንድታብድ ያላደረጓት ስቃይና መከራ የለም። እሷም እኔ አባቴም ሆነ ሌሎቹም ሀብቴን ለመውሰድ ይረባረባሉ። እኔ ግን ምንም የለኝ እንኳን ሀብቴን እኔ ራሴ በሰላምና በደህንነት የምኖርበት እንኳ ምንም ነገር አማካኝና አሳማኝ የሆነ ነገር የለኝም። የሚወስዱትን ወስደው ለምን እኔ ራሴን ነፃ አይተውኝም በማለት ትማጸናለች። ነገር ግን እነሱ መቼ እንደሚያበቃ እኔ መቼ አውቄ በማለት በአምላክ መልስ ይመልስላታል። አሁን እንደዚህ እያለቀሽ ያለሽው አባትሽ ስለመጣ ነው ወይስ የምን ፎቶ ነው ሲላት ህብስትም እናቴን እህትህ ቀዳ ረገጠችው ለዛ ነው በቢላ የወጋዋ በማለት ትመልሳለች። እሱም አይዞሽ በቃ በማለት ሊያረጋጋት ቢሞክርም እባክህ ተወይ፣ ሁላችሁም ጨካኝና አረመኔ ናችሁ፣ መቼ ነው ይሄ ነገር የሚያበቃው በማለት ደጋግማ ትጠይቃለች።
ነገር ግን ይህ ሁሉ ቢጠይቅም ነገር ግን መልስ አልባ ጥያቄ ነበር ህብስት ስጠይቅ የነበረው። እንድትረጋጋ ቢያረጋጋትም ነገር ግን እኔ ይሄን ፎቶ የቀደደችብሽን ስለዚህ እኔ ዋጋዋን እሰጥልሻለሁ ይላታል። እሷም ምንም ነገር አላረግም አልፈልግም በማለት ዝም ብትለውም ነገር ግን ሳሎን በጣም የምትወዳትና የእናቷን በምስል ላይ በመስታወት ያሰራችውን ፎቶ ወይዘሮ ይፍቱ ይስራ ሳሎን አምጥቶ ይከሰክሰዋል። እሷም ምንድነው የወደቀው ብላ በፍጥነት ወደ ቦታው ስትሄድ ፎቶው ተሰብሮ ነበረ። እሷም ለምን እንደሰበረውና ማነው እንደዚህ ያደረገው ማለት ቀጥታ እየጠረጠረችው ህብስቴን ነበር። ህብስቴም ምን እንደተፈጠረ እኔ አላቅም ስትላትም እሷ ግን አንቺ ነሽ ፎቶሽን ስለቀደርኩብሽ በቀል መሆኑ ነው ወይ? ቆይ ከነገ በኋላ ሞትሽን እንድትመኝና ጨለማ ህይወት እንድትኖሪ ነው ማደርግሽ ስትላትም እኔ አንቺን ያደረግሽኝን ነገር ልክፈል ብል እንኳን ፎቶ መስበር ሳይሆን ቤቱን እንኳ ክብሪትና ጋዛ ፍርፍሬ እንኳ ባነደው ራሱ በቂ አይደለም ወይም ለክፍያው ተመጣጣኝ አይሆንም በማለት ትናገራታለች። ነገር ግን በአምላክ አውቄ አይደለም ሳልፍ ነው የተሰበረብኝ በጣም ይቅርታ ብሎም ለማስተባበል ቢሞክርም አንተም ከእሷ ጋር ማበርህን ከጀመርክ ቆይ አሳይሃለሁ በማለት ይናገራል። ከዛም እሷም ወደ ባሏ ክፍል ሄዳ ባሏ ተኝቶ ስለነበረ በጣም ተናዳና ተበሳጭታ አቶ አለሙ ላይ መጮህ ትጀምራለች። ሁሉንም ነገር ትተሽ ተኝና አርፈሽ ህይወትሽን ኑሪ ብልሽ እምቢ አልሽ አይደል? ወደ ታይ ከህፃን ልጅ ጋር ምንድነው አሽኮሌሌ የሚያረግሽ በማለት መልስ ይሰጣታል። እሷም እሺ ብላ እንግዲህ ከመተኛቷ ቢጃማዋን ለማውጣት ተፍተፍ እያለች የአቶ አለሙ ስልክ ደጋግሞ ይጠራል። አቶ አለሙ ወደ መጸዳጃ ክፍል ስለሄደ እሷ ስልኩን አንስታ ሳነሳውና ወይዘሮ ሄርሜላ ነበረች። አቶ አለሙ ሄርሜላ ነኝ፣ ብር ያስፈልገኛል፣ ብሩን ደግሞ እንድትልክልኝ አሁን እፈልጋለሁ ብላ ጸጥ ትላታለች። አቶ አለሙ ዝምታ መልስ ሊሆን አይችልም። ብሩን ያስፈልገኛል ካልኩ ያስፈልገኛል ነው፣ ስለዚህ ቶሎ ላክልኝ ብላ ሄሎ ሄሎ ማለት ስጀምር አቶ አለሙ ከመጸዳጃ ወደ ክፍል ይገባል። እሱም ምን እንደተፈጠረና ስልኬን ለምን ያሽ ሲልም ከማን ጋር ነው የምታወሪው ሲልም ለምን ሄርሜላ ቤቱን አምሳና አመሰቃቅላ የሄደችው ለምን ታወራታለህ ስትለውም እሱም እንግዲህ ብዙ ጊዜ ለምን እንደዛ ታረጊያለሽ? እኔ ልጅቷን ለስራ ነው የምፈልገው። በእርግጥም በዚህ ሰዓት መደወሏ ልክ ባይሆንም ነገር ግን ልጅቷ ለስራ ታስፈልገኛለች በማለት ያወራታል። እሷም እሺ በማለት እንግዲህ መልስ ትሰጥና ነገር ግን የዚህን ነገር ሙሉ ማብራሪያውን ሳይነግራት ትዳራቸው አደጋ ላይ እንደሆነ ብትነግረውም አቶ አለሙ ግን ብርድ ልብሱን ለብሶ አልሰማሁም የማለት ያስመስልበታል። ተኝቷል። በጧት ተነስታ ልጅቷ እንድትበድልና እንዲሁም ቁርስ አሰርታ እንዲሁም ኩሽና ልታስገባት ህብስት ስፈልግ ህብስት ግን በክፍሉ የለችም ነበረ። አቶ በአምላክ ተጠርቶ በአምላክ የት ናት ሲለን ነገር ግን ማታ መጨረሻ ላይ ሲሆን እኔ እኮ አቅፌ ባጽናናሽና ከጎንሽ ቢሆን እጅጉኑ በጣም ደስ ይለኛል። ነገር ግን ዛሬ ባቀፍኩሽና ባጽናናሁሽና በቀረብኩሽ ቁጥር ነገ እዚህ ክፍል የማላገኝሽና ባዶ የሚሆን ይመስለኝና እፈራለሁ ይላታል። ህብስቴም አዎ ባዶ ነው፣ አንተ ፈሪ ነህ፣ አንተ ፈሪ ወንድ ነህ በማለት ትመልስለትና እናም አንተም እንደነሱ ከሆን ክፍሌን ለቀህ ውጣ ስትልም አቶ በአምላክም ክፍሉን ለቆ ይወጣል። ደብዳቤ አስቀምጣለት እሷም ወደ እናቷ ጋር ትሄዳለች። እናቷ ጋር ቁጭ ብላ ስቅስቅ ብላ እያለቀሰች እማዬ ምን አይነት ዓለም ውስጥ ነው ትተሽኝ ሄድሽው? እንዴት እኔ ልጅሽን ብቻዬን ትተሽ ትሄጃለሽ? ብዙ ነገር ደርሶብኛል። እዛው ስመጣ እነግርሻለሁ። እኔ ምንም እዚህ ምድር ላይ ለመኖር አልፈልግም በማለት ሰልችቶኛል። ያልደረሰብኝ መከራና ግፍ የለም በማለት ትመልስላታለች። እናቷ ጋር ብዙ ካለቀሰች በኋላ ረዘምና ጠንከር ያለ ዛፍ ከተመለከተች በኋላ ገመዷን ሰቅላ ልትታነቅ ገመዷን ታስተካክላለች። በአምላክ ያልደረሰበትና ያልረገጠው ቦታ የለም።
ህብስትን ያልፈለገበት ቦታ የለም። ፎቶዋ ስለተቀደደ ምናልባት ወደ ቀብሩ ቦታ ትሄዳለች ብሎና አምኖ ከመጣ ህብስትዬን ከሞት ያተርፋታል። አለበለዛ ህብስቴን ልናጣት 5 ደቂቃ ነው የቀረን። በአምላክ ከ5 ደቂቃ በኋላ ካረፈደ ህብስቴን ላትመለስ ለዘላለም ወደዛው ዓለም ትሄዳለች ማለት ነው በቀጣይ ክፍል